ሰበር ዜና እንግዲህ ዛሬ ማይክል ጃክሰን እንግዲህ እንደዚህ ፋድምቅ ብሎ አምሮበት ከሄርሜላ ጋር ዝናብ ጥሎ ጥሎ ሲያባራ ያካፋል ፍቅር የያዘው ሰው ሲሄድ ያንቀላፋል ብሎ እንግዲህ ማይክል ጃክሰን ከሄርሜ ጋር ከቻቻ ይላል ማለት ነው። ብዙዎቹም እንግዲህ የፍትህ ያለ እያለው እንግዲህ ለብዙ ጊዜ የጮሁ ለብዙ ጊዜ የታመሙ ልባቸው የደማ እህቶች አሉ። ይብንም ሙየም ራሱ ዩቱብ ላይ ትክታክ ላይ እየጮኸ ነበረ። ቡዜንም ይችን የተላጠች ሙዝ የመሰለች ሴትዮ ይዛችሁ ዶላር መልቀም ነው የያዛችሁት ወይ የአብርሃም መፍዘዝ ማስለቀቁ ወይ መተቱን ማስለቀቅ ነው ስትል ነበረ። እንኳን ደስ አለሽ ሙዬ። ዛሬ እንግዲህ አብርሃም እንግዲህ መተቱ ወጥቶለታል ማለት ይቻላል። እንግዲህ ያው በዛ መልኩ ነው እንግዲህ የሚመጡት። ሄርሜላ ጉልበቷንም ገንዘቧንም መስዋዕትነት ከፍላ ይችል ነፍሰ ጡር ናትኝ። ሁሉን ነገሯን መስዋዕትነት እየከፈለ እንግዲህ ግብ እየገጠመች እሱ ጋራ የሚድንበትን መንገድ እየፈለገች ነበር። ዛሬ ደግሞ አዲስ ነገር አለ። እነሆ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ቻናል የእናንተው የኔ ብቻ አይደለም። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። በድጋሚ አሁንም አዳዲስ ነገሮች በመለቀሳት የሚደርሳችሁ ይሆናል። እህቶቼ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታረጉቶቼ እጅግ አመሰግናለሁ። ማይክል ጃክሰን እንግዲህ አባቴ ይመችክ፣ የህዝብ ልጅ ነህ። ሶሻል ሚዲያ ላይ ነው ያደግከው፣ እያየንህ ነው የቦረከው። ስለዚህ አሁንም ደግሞ ይቺ ልጅ ለምን እኔ ከሞትኩ ሰርዶ አይብቀል ብላ ወንድሙም ጭምር ጅብ የላከው ሴት የላከው ጅብ አይፈራም። በቃ ሴት የላከው ጅብ አይፈራም። የወደቀ ሰው ተነስቶ ድጋሚ ሰው ሊሆን አይችልም ብላ ልጇንም እሷንም ቀበርኩ ብላ መተት ያስደረገ ሴት ናት። ትናንትና እንዴት በእጅ ተይዞ ኬክ ሆነ? የሌሎቹን እንዴት ነው ሲያከብሩ? ጣውላውን ሁሉን ነገር ደርድረው አይደለም ወይ? ጥላት እኮ እየሳቀባት ነው። 3 ዓመት ያህል ነገር ለፍታ ይህንን ነገር ያደረገው አብርሃም ነው። ፎቶውም አዲስ ነው፣ አይተነው አናቅም። በሀረካት የተሰራ ነው እንዴ! እንደ አብይ አህመድ ታጣጥቧል። ይሄ ግንባሩ የተጣጥቦ ተወልሎ ነው የመጣው ስትል ነበር አንዷ በግ። ገባችሁ? እሱ ለራሱ የቆመ ሐውልት አስመስላ የታወቹ ሰውዬ እንዴት ነው ለሷ እንዴት ነው ማይክል ጃክሰን እንትን ብሎ ለሷ እንዴት ነው የሆነ እንትን የሚያደርግላት? ለሷ ለደመቁ የ300 የሚያከብርላት እኮ የሰው ልጅ ጤና ሲሆን እኮ ቅድሚያ ጤና ነው የሚበልጠው አይደለም? ቡዜ በዛ ትከራከራለች፣ ወንድምየው በዛ ይከራከራል። እሷ ደግሞ በዚህ 300 ላክብር ብላ መጣች። 300 የምታከብረው አንቺ አንኮላሽተሽ ልጅሽንም ባለሽንም የገደልሽ ሰው ምን ያደርግልሻል? 300 ተከበረ አልተከበረ እድሜ ለአብርሃም ታደሰ። ሰው አደረገሽ፣ አምጥቶ ከበጎቿ አቀላቀለሽ። ምስጋና ሲገባሽ እግዚአብሔር ይመስገን ብለሽ መብላት ሲገባሽ መተሽ ይሄው እዚህ ጋር ብለሽ ይሄው ውሃ ደፍተሽ ሰው ላይ ህዝብ ላይ ተመልካች ላይ ውሃ ደፍተሽ። ተመልካቾች አንድ ነገር ልንገራችሁ፣ የደመቁ በጎች እኔን አዳምጡ በደንብ። ጎጃሜ በደንብ አዳምጡ። ለምንድን ነው ቅድሚያ ገንዘብ አወጣችሁ እናንተ ያላካችሁላት? እንደዛ እንድደረግ ካልፈለጋችሁ፣ እሷም ሽር ብላ ዝንጥ ብላ እንድትመጣ ከፈለጋችሁ፣ ፀጉሯም አልተደራጀም፣ የተፈቀፈቀ ጣውላ ያልተጠረበ ጣውላ መስና ነው እንደ ደረቅ እንጨት ቁማ የመጣችሁ። ስለዚህ እሷም ቅድሚያ እንድትደራጅላችሁ ዝንጥ እንድትልላችሁ ቅድሚያ ለምንድን ነው ብሩን ዝግጅ? ለምንድን ነው ብስል የምትሆኑት? ለምን ትበስላላችሁ? ብስለት እኮ ሞኝነት እኮ በአሁኑ ሰዓት ብስለት አያዋጣችሁም። እንደ ድሮ ሆናችሁ እንደ ድሮ ልክ እንደምታወጡት ናቸው። አሁንም ቢሆን ሚዲያ ላይ ድጋሚ ደግሞ ነፍሰ ጡር አይደለች ደመቁ ድጋሚ ገንፎ እንደምታገነፉት ሁሉ አሁንም የኬኩንም የሁሉንም ብላችሁ ሰብሰብ ብላችሁ በአካውንቱ አስገብታችሁ ብሩ ወጥቶ የሆነ ትልቅ ሰርፕራይዝ እንድትደረግ ማድረግ አለባችሁ። ድጋሚ አብርሃም ሰርፕራይዝ ያደርጋታል። ተናድጃለሁ፣ ተቃጥያለሁ፣ መሳቂያ ሁሉ። ቅድሚያ ለራሳችሁ አትኖሩ፣ ቅድሚያ ለራሳችሁ አትኖሩ። እናንተ በጎች በግ ልጆች። አፏል ማይክ ተጠቀም ያለው የኔ ድምፅ ማይክ አይፈልግም ነበረ። እንግዲህ አለኩል ያህል ምልላችሁ ፈልግ መሰላችሁ። አንዳንድ ነገሮች ይገርማል። 3 ዓመታቸው 4ኛ ዓመታቸው ነው እነዚህ ልጆች እና እሱን አይደለም እኔ ጥሏትም እያልኩ አይደለም፣ ግን ዘላለም አለማችሁ ለሰው ነው እንዴት የምትኖሩት? ራሳችሁ የተባለ ነገር አላችሁ። እንዴት ነው ይቺ ኬክ በዚህ ልክ እንዴት ነው ብለው ደግሞ የማን ፈረንጅ እኮ የአብርሃም ያክስቱ ልጅ እኮ ነው። አታውቁም እንዴ? ፈረንጅ እኮ ለአብረሽ እንጂ ቀርቡ ለእናንተ ለምትከተሉት አይደለችም። ዘላለም አለማችሁን ለቡታጀራ ዩቱበሮች ተመኖር ቅድሚያ ለራሳችሁ ሁኑ። ገባችሁ? ኬክ በዚህ ቆረሰ፣ ኬክ በዚህ ቆረሰ። እሺ ፋይዳ ያለ ምንድን ነው ትርጉሙ? ምንድን ነው ለውጡ ምንድን ነው? ንገሩኝ እስኪ። ለውጥ የለውም። ሰላምቱን ገንዘብ ትብላላችሁ፣ ትደግላችሁ።
ቱርክ ሀገር ሄዳ ዲያስፖራ ትሆንላችሁ። ገንዘባችሁን ሰብስባችሁ ላኩላት፣ ቤት ግዙላት። እሱ ነው ለእሷ የሚጠቅማት። ለቤተሰቦቿን ቤት ቀይሩላት። እሱ ነው ለእሷ የሚጠቅሟት። እናት አባቶቿ ቡና ሳይጠጡ ባሏን በመተት አንቆላሽ ታስቀምጣ የሄርሜላ ግብግብ ገጥማ እንዲሻለው ግብግብ እየገጠመች እናንተ በዚህ ልክ እንደዚህ ታደርጋላችሁ። ሞኛቱ ነው። ምን ያደርግላታል? እሷ ኬክ ቆረሳ ኬክ በላች አልበላች ከኬክ ውጭ ለስንታቸውንም አልቦይም ኬኩን ያደረጀላት ደግሞ ውሽማው ደስታ የተባለ ግለሰብ ነው ማለት ነው። ደስታ። ስለዚህ ደስታዬ እሰይ እናመሰግናለን። በዚህ አጋጣሚ ሰፋ ባለመልኩ ብታደርገው ጥሩ ነበር። እንግዲህ ይቅርታ ብር ስላላዋጣን ነው፣ እናዋጣለን ለሳምንቱ። ከዛም በኋላ ደግሞ በሰፋ ባለመልኩ እናደርጋለን። ጥሪ ያቅርቡልን። ለብሩ እኔ እሰራበታለሁ። አዎ ብሩን ሰብስቡ፣ ጥሪያችን ነው። ብሩን ሰብሰቡ አድርጋችሁ ጥሪያችንን አክብራችሁ ብር ሰብስቡና ከዛም በኋላ ዳስ ይጣላል። ኬኩ ከጀርባ ብሎላው ምናምን ይሰቀላል። ባልዬን ያለም ምናምን ብላችሁ ኬካችሁን ቁረሱ። ባል የለም ገለዋለች፣ ቀብረዋለች። ድጋሚ ከሷ ተመልሶ ሚስት ያደርጋት ምን ያደርግላታል? እስከ ልጇ እኮ ነው የገደለችው እቺ ሴትዮ። ስለዚህ ምንድን ነው እሷ እየቆረቆራት እንደ ግርሳት እየፈጃት ነው። ወንድም ባሌ እንደዚህ ባላደርግ ልጄን እንደዚህ ባላደርግ እያለች ነው። ተሰብስበው አሸሼ ገዳሜ ሿ ቺስ 3 ዓመት ሙሉ በግድ ተከራክራ ያመጣችሁ ሰብስክራይብ ነው ባይዘው። ግን ለምንድን ነው እንደዚህ ያደረጋችሁት? ተሰብስባችሁ ለምንድን ነው? በቃ ገንዘብ አዋጡ። ብር ነው የፈለገችው እሷ። ብር አዋጡላት። እነ ነብሬቱ ቤት ሄዳችሁ ያስቀደማችሁ ለምንድን ነው ኬክ አልቆረሳችሁት? እናንተ አዋጡ። ይሄ የተረገመ ትውልድ፣ ይሄ የተቅለዘነዘ ያበደ ትውልድ አዋጣችሁ ቁረሱላት። እንደ አብርሽ ምን አገባው ከሷ? ምን ጥልቅ አደረገው? አብርሃም እኮ የኤርሚ ባል እንጂ እሱ አይደለም እኮ። ምን ማወቅ አለባችሁ እናንተ ገልቱ የሆናችሁ ሰዎች ማለት ነው። ለማንኛውም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለየ ጋይስ። አመሰግናለሁ። ወደ ማይኩ ጃክሰን ሲሄድ ዛሬ አዲስ ነገር አለ። ከኤርሚ ጋር ይመጣል አብርሃም። እንኳን ደስ አላችሁ። በዚህ አጋጣሚ ድኖች ተሽሎት ነው የሚመጣው። እስኪ ደመቁም ይመጣል እያለች እየጠበቀች ነው። ይቺ ገልቱ የሆነ ሴትዮ ልትለቃቸውም አልቻለችም። ስለዚህ ይመጣል ዛሬ ማለት ነው። ኢንሻአላህ በፍቃድ እናያለን። ድኖም ደግሞ መታቱም ወተለት ነው የሚመጣው ዛሬ የመጨረሻ። ቶፋ ደግሞ አጋልጣቸው አዋርዳቸው። እውነት ለመናገር እያዋረድካቸው ነው። በዚህ ልክ ሄደባቸው ማለት ነው። ሄደባቸው በጣም ጥሩ ነው ያደረግከው ማለት ነው። አጋልጣቸው ያጋለጽካቸው። እኔ ግን በአላህ ሱብሃነሁ ወተዓላ ነው የማምነው። በዚህ አለምንም ግን ቢሆንም ደግሞ ያው አንዳንድ ሰው አስካሩ ሰባ የሚባል ነገር አለ። ዚክር የሰው ልጅ ካላረገ እናንተም ካልጸለያችሁ እኛም ዚክር ካላደረግን ከባድ ነው። ስለዚህ ሰይጣኖችም ሄደው ይጫወታሉ። ተልከው ይህንን ነገር አድርጉ ከተባሉ ሰይጣኖች እዛ ወይ የሚጠጣው ላይ ወይ ከሚበላው ምግብ ላይ ወይ ከምኑ ያደርጉበታል። እና የተላኩት ሰይጣን አንዱ እንኳን ቢቢል አንዱ እንኳ 2-3 ሰይጣኖች ይላካሉ። ጅኖቹ እየሮጡ ሂደው ወይ ከሚበላበት ምግብ ወይ ከሚጠጣው ምግብ ውሃ ሊጨምርበት ይችላል። ጅኑ ማለት ነው። እሷ ጅኑን የላከችው። ስለዚህ ሰይጣኑ ስለላከችው አሉ። ዚክር ማያረግ ከሆነ ማይጸልይ ከሆነ ማይሰግድ ከሆነ ከባድ ነው ያሰቡ አይደል እንደ ወዳጆቼ። ጠዋት ተነስቶ የሚል ከሆነ ከባድ ነው። የሚያፋሽግ ከሆነ የሚደብረው ከሆነ እነዛ ጅኖች የተላኩትን ተልእኮ ፈጽመው ይመጣሉ። ጅኖቹ ይሄ እኮ የታወቀ እኮ ነው እንዴ። በቁርአንም አለ በመጽሐፍ ቅዱስም አለ። አዎ ይሄ ወላቃው የሚከራከረው ዝም ብሎ ነው። ይሄ ሻሸመኔ ወላቃ ዝም ብሎ የማያውቅ ነገር አሉ። ጅኖች ይሄዳሉ። ተላኩ። አንደኛው እንኳን ቢካላ አንደኛው ሩጦ ሄዶ ያደርግበታል። ግን ዚክር ካረገ በተነሳ ቁጥር ዚክሩን ሶላቱን ከጸለየ አይደርስም። እኛም ዱዓ ካደረግን ከሰገርን ዚክር ከበዛ አይጠጉንም እነሱ። ስለዚህ የልጅ ዝም ብሎ ወይንም እንደዚህ ሊሆን ይችላል ወይ ተስቶት አንድ ቀን ሊወጣ ስለሚችል እዛ ጊዜ ጅኖቹ መጣው እንግዲህ ከሚጠጣው ምግብ ላይ ያደረጉበት ይችላሉ። ይሄ ግልጽና ግልጽ ነው፣ የታወቀ ነገር ነው። ስለዚህ ዛሬ እንግዲህ መተቱም ወጥቶለት ሁሉም ነገር እንግዲህ ሰርፕራይዝ እንደምንሆን እንግዲህ ያው እኛም እናምናለን። እንግዲህ ዛሬ ሄርሚዬ ጋር እንደሚመጡ አልጠራጠርም ባይዘው ማለት ነው። ስለዚህ ደመቁ ያረገችውን አርጋለች። እንግዲህ ያረገችውን አርጋለች። ደመቁ የሰራችውን ሰርታለች። መቼም ቢሆን አንቺን ይቅር አንልሽም። ልጅሽን ጭምር ያንኮላሽሽ ሰው ነሽ አንቺ። ከባድ ሰው ነሽ። በጣም ማትረቢ ነሽ። እንግዲህ ሁሉም ነገር እንግዲህ ወጥቶለታል አብርሃም ተብሏል። እንግዲህ የሰማሁትን ማጋራችሁ ቶች በዚህ አጋጣሚ ነው ደስ ብሎኛል። የትናንትናው ደግሞ ኬክ ቆረሳ ደመቁ ብዙም
እንትን ባትሉ ባታካብዱ ጥሩ ነው። በጎቹን ነላሜ ቦራ ነላሜ ቦርሳ አላኩልሃል ብራችሁ ወጣት አርጋችሁ እንደተለመደው ኬኳን ቆረሱላት ማለት ነው እንጂ አብርሃምን አትውቀሱ። አብርሃም የሷ ባል አይደለም፣ መተቱ ወጥቶለታል ዛሬ የመጨረሻ። እንግዲህ እንኳን ደስ